የእግዚአብሔር ዓለም ላይ ቃል ካፍ አይጀምርም፣ ከልብ ነው የሚጀምረው። መጽሐፍ ቅዱስ እግዚአብሔር ባፋችሁ የምትናገሩትን አይደለም የሚያየው በልባችሁ የምታወሩትን ነው። እሱ እንደ ሰው ፊት አያይም። ምንን ያያል? ልብንና ኩላሊትን። የምታወሩትን ነገር በሙሉ አይደለም እሱ የሚያዳምጠው በልባችሁ የምታስቡትን ነው። ያማል በልባችሁ የምታስቡት ሐሳብ መንፈሳዊ ዓለም ላይ ቃልና ድምጽ ነው። በልባችሁ ባለጠጋ ነኝ ብላችሁ ብትናገሩ ለባለጠግነት የሚሆነውን ኃይል ይለቅላችኋል። ለማመን የምትሞክሩት በአእምሯችሁ ነው። ልታሳምኑ የምትሞክሩት በማይንዳችሁ ነው። ትልቁ ነገር ግን ልባችሁ ለማመን ቅርብ እንደሆነ አታውቁም። መጽሐፍ ቅዱስ ለአእምሯ እናገራታለሁ የሚል ቃል አታገኙ። ለልቧ የእግዚአብሔር ቃል እንኳን ወደ እናንተ ሕይወት ሲመጣ መጀመሪያ ታርጌት የሚያደርገው ልባችሁ ነው። ሉሲፈር በልቡ ተናግሮ ነው ፍሮም ሄቨን የተባረረው። እኔ እናንተ በአብ ቀኝ የተቀመጥነው በልባችን አምነን ነው። የሚያዩ አትኩረው ይመለከታል። የምር ይሄ ነው ወይ ነገሥታትን ያሸነፈው? ሲያዩት ለራሱ እንደዚህ ሲያዩት አይናቸው ስለማይሞላ ተገርመው ነው በማይክሮስኮፕ ንግስናቸውን አፈራርሰህ አንቀጥቅጣቸው ሽባ አድርጋቸው ብዙዎች እንዲህ አድርጋለ ሲመለከቱ ይገረማሉ። ኢሳይያስ 14 ከ12 እስከ 16 አንተ የንጋት ልጅ አጥቢያ ኮከብ የሆንክ እንዴት ከሰማይ ወደክ አንተ ቀድመህ መንግስትን ያዋረድክ እንዴት ወደ ምድር ተጣልክ በልብህም እንዲህ አልክ ወደ ሰማይ አርጋለሁ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ አደርጋለሁ እግዚአብሔር ከዋክብት ማለት መልአክ ማለት ነው። እሺ በተራራም መታሰቢያዬ በተቀደሰውም ተራራ ከፍታ ላይ በዙፋኔ እቀመጣለሁ። እሺ ከደመናቶችም ከፍ በላይ አርጋለሁ ራሴንም እንደ ልዑል አደርጋለሁ። ነገር ግን ወደ ሲኦል ወደ ጥልቁ ጉድጓድ ወርደሃል። እሺ የሚያዩህም አትኩሮም የሚያዩ ሁሉ አትኩረው እየተመለከቱ በመገረም ስላንተ እንዲህ ይላሉ። እሺ ያ ምድርን ያናወጠ መንግስታትንም ያንቀጠቀጠ ይህ ሰው ነውን? በቃ ክብር ለኢየሱስ ይሁን። አሁን ያነበብነው የመጽሐፍ ቅዱስ ብዙ ሰዎች እንደሚስማሙት ስለወደቀው ኪሩብ ወይም ስለ ሉሲፈር የተነገረ ወይም የሱን መውደቅ አስመልክቶ የተነገረ ትንቢታዊ ንግርት ነው። ክብር ለኢየሱስ ይሁን። እዚህ ውስጥ አንድ በጣም እንድትገነዘቡት የምፈልገው ነገር ልንገራችሁ። ሉሲፈር እግዚአብሔር ዙፋን ካለበት ስፍራ የተባረረበት ምክንያት ምን እንደሆነ ታውቃላችሁ? ያደረገው ምንም አይነት ድርጊት የለም። በልብህ እንዲያልክ ነው ያለው። ያ ማለት ኢቭን ወደ ድርጊት አልሄደም። በልቡ ብቻ ነው ያሰበው። በልቡ ሐሰበ። ከዛስ ምን አለ? ተባረረ። የተባረረበት ምክንያት ምንድን ነው? ቁጥር 14 እስኪ ያመብላችሁ። በልብህ እንዲህ አልክ። በምኑ ነው ያለው? በልብህ እንዲህ አልክ። እሺ ወደ ሰማይ አርጋለሁ። በቃ በምኑ ነው ያለው? ኢቭን ባፉ አልተናገረም። አስቡት፣ መስሪያ ቤት ሂዳችሁ የእናንተ አለቃ፣ እናንተ ምክትል ስራ አስኪያጁ ናችሁ፣ ዋና አለቃው በልብህ እኔ ልጥለኝ አስበሃል ብሎ ከመስሪያ ቤት ሲያባራችሁ ሌላ ሰው እንኳን አልተናገራችሁም። ይህንን ሰውዬ ካለቅነት እንሻረው ብላችሁ ሌላ ሰው አላወራችሁም። ያወራችሁት በማን ነው? በልብ። አስቡት፣ በልቡ ምን አልክ? እንዲህ አልክ። ለመላእክቶች አልክ አላለም፣ በልብህ። አስቡት፣ በልቡ ስላለ ከሄቨን ተባሯል። ቢኮዝ የእግዚአብሔር ዓለም ላይ ወይ መንፈሳዊ ዓለም ላይ ቃል ካፍ አይጀምርም፣ ከልብ ነው የሚጀምረው። ለዛ ነው መጽሐፍ ቅዱስ እግዚአብሔር ባፋችሁ የምትናገሩትን አይደለም የሚያየው በልባችሁ የምታወሩትን ነው። ለዛ ነው መጽሐፍ ቅዱስ እንደዚህ ይላል አይደለ? እሱ እንደ ሰው ፊት አያይም። ምንን ያያል? ልብንና ኩላሊትን። ያ ማለት የምታወሩትን ነገር በሙሉ አይደለም እሱ የሚያዳምጠው በልባችሁ የምታስቡትን ነው። ያ ማለት በልባችሁ የምታስቡት ሐሳብ መንፈሳዊ ዓለም ላይ ቃልና ድምጽ ነው። ባፋችሁ ከምትናገሩት በላይ ፓወርፉል ነው። በልቡ አሰበ ምን አለ?
ተባረረ። አስቡት። በልባችሁ ደግሞ ትክክለኛ ነገር ብታስቡ እግዚአብሔር ደግሞ እንዴት እንደሚረዳችሁ አስቡ። ሉሲፈር በልቡ አስቦ ከሰማይ ከተባረረ በልባችሁ አስባችሁ ልትበለጽጉ ትችላላችሁ። አልገባችሁም? ምን ማለት ነው ልንገራችሁ። ሐና ሳሙኤል እንዴት እንዳገኘችው ታውቃላችሁ? በልቧም ይላል እንዲህ ብላ ትጸልይ ነበር። በምኗ? ባፏ አይልም። ያወራችሁ በምኗ ነው? በልቧ። ሴትዮዋ በልቧ አውርታ ስትጨርስ አንድ ሰው አገኛት። ስትናገር አልሰማት። አንቺ ሴትዮ ጠጥተሻል ወይ አላት። እግዚአብሔር የልቧን ድምፅ አዳምጦ አንድ ኃይለኛ ነቢይ ሰጣት። እግዚአብሔር ካፋችሁ ጋር አይደለም፣ የልባችሁን ድምፅ የሚያዳምጥ አምላክ ነው። በልባችሁ ባለጠጋ ነኝ ብላችሁ በተናገሩ ለባለጠግነት የሚሆነውን ኃይል ይለቅላችኋል። አሜን። በዘመናዊው ሳይንስ ምሳሌ ብዙ ጊዜ እኛ ስናስተምር ስለ አእምሮና ስለ ልብ ስናስተምር ቸርች ውስጥ መተን ስናስተምር አእምሮና ልብ አንድ አይነት እንደሆኑ ነው አይደለም እናስተምራችሁ? ልክ ነኝ? አእምሮና ልብ አንድ አይነት እንደሆኑ ለዛም አንዱን ተቀያይረው እንትን እንደሚሉ ነው የምናስተምራችሁ። በሳይንሱ ማይንድና ሀርት ልብና አእምሮ ሁለት የተለያዩ ነገሮች ናቸው። ምን ማለት ነው ንገራችሁ። አሁን በዘመናዊው ሳይንስ ልብ ብቻውን እንዲያስብ ሊያደርጉ የሚችሉ 72 ነገሮች ልብ ውስጥ እንዳሉ ሳይንሱ ተረድቷል። የማለት ልብ ብቻውን ማሰብ ይችላል ያለ እናንተ አእምሮ። ምን ማለት ነው? ሁሉ ጊዜ የምትጋጩት ትልቁ ችግር ምን እንደሆነ ልንገራችሁ። ለማመን የምትሞክሩት በአእምሯችሁ ነው። ልታሳምኑ የምትሞክሩት በማይንዳችሁ ነው። ትልቁ ነገር ግን ልባችሁ ለማመን ቅርብ እንደሆነ አታውቁም። ምን ማለት እንደሆነ ልንገራችሁ። እዚህ መጣችኋል። የቤት ኪራይ የምትከፍሉት ገንዘብ የላችሁም። ያ ማለት አካውንታችሁ ውስጥ 100 ብር የለም። አስነሳችሁና 3 ቤት ወደ እናንተ ሲመጣ ያሉላችኋለሁ። ፕሮፌሲ ነው፣ ትንቢት ነው የነገርኳችሁ አይደል? ልባችሁ የማመን ችግር የለበትም። አእምሯችሁ እንዴት ይሆናል ይላችኋል። ቢኮዝ አእምሯችሁ ከሎጂክ ጋር ነው ምን የሚለው የሚፈሰው። እንዴት 100 ብር የሌለ ሰውዬ እንዴት ቤት ይመጣል ይልሃል። ልብስ ጌታን የተናገረው ይልሃል። ከዛ ትልቁ ችግር ምን እንደሆነ ልንገራችሁ። ትልቁ ችግር እናንተ ለማሰብም ለመናገርም የምትጠቀሙት አእምሯችሁን ስለሆነ አእምሯችሁ አስቦ ልባችሁን ያደክመዋል። ልባችሁ ይዝላል። ልባችሁ ይዝላል። ዳን እምነት የሚባል ነገር በራሳችሁ አእምሮ ምክንያት ከልባችሁ ታስወጡታላችሁ። ይሰማሽን? ለዛ ነው ሁሉ ጊዜ መጽሐፍ ቅዱስ ለአእምሯ እናገራታለሁ የሚል ቃል አታገኝም። ለልቧ የእግዚአብሔር ቃል እንኳን ወደ እናንተ ህይወት ሲመጣ መጀመሪያ ታርጌት የሚያደርገው ልባችሁን ነው። የውስጥ ክፍላችሁን ነው ታርጌት የሚያደርገው። ዛሬ የምናገረው ትንቢት ታርጌት የሚያደርገው አሜን። I receive. አሜን። ለዛም ሉሲፈር በልቡ ምን አለ? እንዲህ አለ ወይም እንዲህ አስብክ። በምን? በልብ። ክብር ለኢየሱስ ይሁን። እናንተ በልባችሁ ምንድነው እያሰባችሁ ያላችሁት? ሉሲፈር በልቡ አስቦ ፍሮም ሄቨን ተጥሏል። መጽሐፍ ቅዱስ ምን እንደሚል እንገራችሁ። መጽሐፍ ቅዱስ እናንተ ሰማይ እንዴት እንደተቀመጣችሁ በአብ ቀኝ እንዴት እንደተቀመጣችሁ መጽሐፍ ቅዱስ ሲያወራ ምን እንደሚል ታውቃላችሁ? በልብህ አምነህ ባፍህ ምን ብትል በአእምሮ አምነህ የለም በምንህ የማለት ሉሲፈር በልቡ ተናግሮ ነው ፍሮም ሄቨን የተባረረው። እኔ እናንተ በአብ ቀኝ የተቀመጥነው በልባችን አምነን ነው። የእግዚአብሔር ቃል ሁሉ ጊዜ ወደ እናንተ ህይወት ሲመጣ ታርጌት የሚያደርገው ምናችሁን ነው? ልባችሁን ነው። ክብር ለኢየሱስ ይሁን። እምነት የሚባለውን አትሞስፌር መጠቀም ስትፈልጉ አእምሯችሁን አይደለም ማንቀሳቀስ ያለባችሁ ልባችሁን ነው። ምን ማለት መሰላችሁ? 16 ዓመት ሙሉ ፓራላይዝ የነበረን ሰው ቃሪዛ ላይ የተኛን ሰው እዚህ ብታመጡት የናዝሬቱ ኢየሱስ እንደሚፈውስ አሁን ታምናለህ ስትለው አዎ ይላል። አእምሮ አይ ይላል። ምኑ ነው አዎ ያላችሁ? ልቡ የናዝሬቱ ኢየሱስ አሁን መፈወስ እንደሚችል ያምናል። አእምሮስ 16 ዓመት ሙሉ ከዚህ ያልተነሳ ሰውዬ 16 ዓመት ሙሉ ያልተነሳው ሳታምን ቀርተህ ነው ወይ ይልሃል። ምን አእምሮ ብዙ ዓመት ብትጸልዩለትም አይነሳም ሰውየው። ለምን? ልቡንና አእምሮን ምን ማለት አይችልም ማስታረቅ ይችላል። የዛሬው ትኩረቴ ስለ ልብ ለማስተማር አይደለም። ቀጣው ጋር እንመጣለን። ክብር ለኢየሱስ ይሁን። በልቡ ዲሲር እንደሚበለጽግ የሚያምን ሰው አለ?
Yes, amen. በልቡ ዲሲር በዚህ ዓመት እግዚአብሔር ነገሮች እንደሚቀይርለት የሚያወራ የሚናገርና የሚያምን ሰው አለ። አሜን። እንደዛው እንዲሆንለት እጸልያለሁ። አሜን። እንደዛው እንዲሆንለት እጸልያለሁ። እንደዛው እንዲሆንለት ጸልያለሁ። I receive. ቁጭ በሉ። ለዛ ነው መጽሐፍ ቅዱስ ኢቭን ስለ ሰው ሲናገር ሰው በልቡ እንዳሰበ በምኑ እንዳሰበ የኃይል ስፍራችሁ የኃይል ቦታችሁ ልባችሁ ነው። የኃይል ስፍራው ለዛ ነው እግዚአብሔር ይሄ ሉሲፈር ይሄ ኪሩብ አለ በልቡ አስቧል አለ። በቃ ድርጊት ጋር መምጣት አይጠበቅበትም። በልቡ ካሰበ ጨርሷል። አሁን በልብህ እንደዚህ ስላሰብ ከዚህ ተባረሃል አለው። በልብህ እንደዚህ አስበሃል ብሎ እግዚአብሔር የሚቀጥለው የሚመጣው ጊዜ ላይ ሊያነክስ ይችላል። በልብህ ስላሰብክ ብቻ ፕራካቶንዶሮ ባውሳታ አሜን። የዛሬ ትኩረት እሱ አይደለም። ቀጣዩ ምዕራፍ ጋር ስንመጣ እንደዚህ ይላል። ቀጣዩ ስፍራ ቁጥር 16 ላይ የሚያዩ አትኩሮም እየተመለከቱ ምን ብለው አትኩሮም እየተመለከቱ እሺ በመገረም ስላንተ እንዲህ ይላሉ። በመገረም ስላንተ እንዲህ ይላሉ። የ2 ዓመት የ3 ዓመት ህፃን ልጅ አለ እዚህ ወይ ህፃን ልጅ 3 ዓመት የ4 ዓመት ህፃን ልጅ ይመጣ እና እዚህ ጋር ምሳሌ ነው። እሺ እወድሃለሁ ደግሞ እዚህ ጋር ወደኔ ዙር። እሺ በመገረም ስላንተ እንዲህ ይላሉ። በመገረም ስላንተ እንዲህ ይላሉ። ያ ምድርን ያናወጠ መንግስታትንም ያንቀጠቀጠ እሺ ይህ ሰው ነውን? በቃ ክብር ለኢየሱስ ይሁን። ምን እንደሚታቀለሽ አትኩረው ምን ይሉሃል? ይመለከቱሃል። አትኩረው ማለት ትኩረት ሰጥተው የምር ይሄ ነው ነገስታትን ያሸነፉ ይላሉ። አስቡ። እዛ ጋር አንዲት ጉንዳን ብትቀመጥ ጉንዳን ብላችሁ አስቡ። ያቺ ጉንዳን የኢትዮጵያን፣ የኤርትራን፣ የታንዛኒያን የሁሉንም ሀገር መንግስት ብታሸንፍ ምንም ታደርጉት? ተገርማችሁ እግዚአብሔር መጥቶ እቺ ጉንዳን እኮ ነች የኢትዮጵያንም የኤርትራንም የአፍሪካንም ነገስታት ደሃ ያደረጋችሁ ቢላችሁ ምንድነው የምትሉት? ነው የምትሉት አይደል? ለዛ የሚያዩ አትኩረው ይመለከቷል። የምር ይሄ ነው ወይ ነገስታትን ያሸነፈው? የምር ይሄ ነው ወይ እኔን ደሃ ያደረገኝ? የምር ይሄ ነው ወይ እኔን ቤት ያሳጠኝ? ሲያዩት ለራሱ እንደዚህ ሲያዩት አይናቸው ስለማይሞላ ተገርመው ነው በማይክሮስኮፕ ይመለከቷል። አንብብላቸው። አስቡት። ይሄ ህፃን ልጅ ይሄን ሁሉ ሰው ትግል አሸነፈ ብትባሉ ምን ነው የምትሉት? እቺ ነው የምትሉት አይደል? እቺን ሁሉ አሸነፈች ነው የምትሉት? እስኪ አንብቡ። የሚያዩ አትኩረው እየተመለከቱ ምን ይሏል? እየተመለከቱ በመገረም ስላንተ እንዲህ ይላሉ። ምን ብሏል? በመገረም አስቡት። አንድን ሰው ከውጭ አምጥቼ ይሄ ህፃን ልጅ ይሄን ሁሉ ሰው በትግል አሸንፏል ብል እንዴ እቺ እያለ በመገረም ነው እቺ ሁሉ አሸነፈች ነው የሚላቸው። ነገስታትን አናውጦ ሉሲፈር የነገስታትን ሲስተሞች በሙሉ አፈራርሶ ሰዎችን በሙሉ ባሪያ አድርጎ ብዙ ነገሮችን አበላሽቶ ከዛስ እግዚአብሔር አስቡት ይሄ እቺ ኮነች እናንተ እንዳህ ያደረገቻችሁ ሲላችሁ እቺ ነው የምትሉት በመገረም እቺ እንዳህ ያደረገች ይቺ ነገስታትን አሸነፈች ይቺ የኔን ትዳር አፈረሰች ነው የምትሉት ይቺ እና ሲያዩ አለ በመገረም ነው የሚያዩ። እንዴት እቺ ነገስታትን ታሸንፋለች? ሄሎ አይኗችሁ ተከፍቶ ሉሲፈርን ብታዩት የምትሉት እንደዚህ እቺ በዚህ ምክንያት እንዳያንኩት ነው የምትሉት። አፍተር ዲስ አትሆኑ። አሜን 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 አሜን። ሄሎ የስ እና ሲያዩ ለራሱ በመገረም ቪዛ ያጣሁት በዚህ ነው፣ ትዳር ያጣሁት በዚህ ነው እያልክ ነው እንትን የምትለው። አስቡት። ላቦራቶሪ ውስጥ ገብታችሁ ቫይረስ በአይን አይታይም። ልክ ነኝ? አንዳንድ ባክቴሪያዎችን በአይን አይታዩም። ድንገት በአንድ ቫይረስ ሞታችሁ የሞታችሁት በአንዲት ቫይረስ ነው እና እድል ተሰጥቷችሁ ከሞታችሁ በኋላ እድል ቢሰጣችሁ ለ2 ደቂቃ ለ3 ደቂቃ እድል ቢሰጣችሁ በማይክሮስኮፕ የገደለችን ቫይረስ ያት ብትባል እቺ ነው የምትለው። አይን ላይ እንኳን ምን አትልም አትሞላም። እና እንደዚህ ያለ ጊዜ ነገስታትን ባዶ አድርጋቸው ንግስናቸውን አፈራርሰህ አንቀጥቅጣቸው ሺባ አድርጋቸው ብዙዎች እንዳህ አድርገህ አለ ሲመለከቱ ይገረማሉ አለ። ምክንያቱም እነሱ የሚያስቡት ግዙፍ አድርገውህ ነው። እነሱ የሚያስቡት ኃይል አለ ብለው ነው። እነሱ የሚያስቡት አቅም አለ ብለው ነው። ነገር ግን አቅም እንደሌለ ሲያዩ ጉልበት እንደሌለ ሲያዩ ይገረማሉ አለ።
ምን እንደሌለ ሲያዩ፣ አቅምና ጉልበት እንደሌለ፣ ፖቴንሻል እንደሌለ ሲረዱ የማለት የሚገረሙት ለምን እንደሆነ ልንገራችሁ። የሚገረሙት ለምን እንደሆነ ልንገራችሁ። የሚገረሙት በሱ ምክንያት ትዳራቸው እንዳጡ ያውቃሉ። በሱ ምክንያት ድሃ እንደሆኑ ያውቃሉ። ይሄን ሁሉ በሱ ምክንያት ሲሆኑ ምን እንደተፈጠረ ልንገራችሁ። ይሄ ሁሉ ነገር በሱ ምክንያት ሀፕን ሲያደርግ ለሱ የሰጡት ትልቅ ስፍራ አለ። ቴንክ ዩ አብረን ሰበክን አይበቃም? ያው ቁጭ በል እዚህ አስቡት። ትዳራቸውን በሱ ምክንያት፣ ንግስናቸውን በሱ ምክንያት፣ ባለጠግነታቸውን በሱ ምክንያት፣ ሁሉንም ነገር በሱ ምክንያት አጥተው እግዚአብሔር አይናቸውን ይከፍተውና በዚህ ነው እኮ ትዳርሽን ያጣሽው፣ በዚህ ነው እኮ ቢዝነስሽን ያጣሽው እዩ ሲልሽ እቺ ነው የምትዩ። ይቺ አይናችሁ ስላልተከፈተ ነው ቢግ የመሰላችሁ። አይናችሁ ስላልተከፈተ ምሳሌ ይሄን ሕፃን ልጅ አይታችሁታል። ሁላችሁንም ቢያሸንፋችሁ፣ ሁላችሁንም ታግሎ ቢያሸንፋችሁ ቀጣይ ምን እንደምንሆን እንጂ ይቺ አሸነፈቻችሁ ነው የሚለው እግዚአብሔር እኮ አይደለም ተገርሞ ይቺ የሚለው ሰዎቹ ተገርመው አይተውት ይቺ። እስኪ አንብበው ድጋሚ። የሚያዩ አትኩረው እየተመለከቱ ምን ብለው አትኩረው ሲያዩ ለራሱ አትኩረው እንደዚህ አድርገው እሺ በመገረም ስላንተ እንዲህ ይላሉ። ያ ምድርን ያናወጠ እሺ መንግስታትንም ያንቀጠቀጠ ይህ ሰው ነውን? በደንብ ስሙኝ። ራሽያና ዩክሬን ጦርነት ውስጥ ናቸው ታውቃላችሁ አይደለ? ምን ያክል ዓመት ሆናቸው? 3-4 ዓመት አለፋቸው አይደለ? ራሽያ በየቀኑ ወደ ዩክሬን ድንበር ዋና ከተማዋን ጨምሮ በብዙ ሺህ የሚቆጠሩ ምኖችን ትልካለች፣ ድሮኖችን ትልካለች። በየቀኑ ምኖች ይላካሉ፣ ድሮኖች ይላካሉ። በየቀኑ ድሮኖቹ መላካቸው አይደለም የሚገርመው፣ እነዛ ድሮኖች ዘመናዊ ናቸው። እነዛ ድሮኖች በጣም ፈጣን ናቸው። እነዛ ድሮኖች የቴክኖሎጂ አቅማቸው እናንተ ከምታስቡት በላይ ነው። የሚገርመው እንደሆነ ታውቃላችሁ፣ እነዛን ድሮኖች ቁጭ ብለው የሚሰሩ 9ኛ ክፍል ተማሪዎች ናቸው። የዩክሬን ሳይንቲስቶች መስራት የከበዳቸውን ነገር የ9ኛ ክፍል የራሽያ ተማሪዎች ናቸው እነዛን ድሮኖች እንትን የሚሉት። እና አንድ የ14 ዓመት ልጅ በዚህ ወክ እያደረገ ትናንት ላይ የላክነውን ድሮን እኮ ይሄ ነው የሰራው ብትባል ምንድን ነው እቺ ነው የምትለው? ልከኛ አይደል? ይቺ ነው የምትለው። እቺ የ10ኛ ክፍል ማትሪክ ያልተፈተነች ልጅ የምትለው አይደል? እና ላይክ ሰዎች አይተውት ምድርን አናውጧል። ሉሲፈር ምድርን አሸብሯል። ምድር በሱ ምክንያት ዝብርቅርቅ ብላለች። ምድር ላይ በሱ ምክንያት ብዙ ነገሮች ተበላሽተዋል። ስታዩት ግን ምንድን ነው የምትሉት? አትኩራችሁ ይቺ በዚህች ምክንያት ይሄን ሁሉ ያጣሁት በዚህች እንደዚያ አትኩራችሁ ያያችሁ አንድ ነገር ውስጣችሁ ልከት ትፈልጋለሁ። ቅድም ከልብ ጋር ስለሚገናኝ በልብህ ነው አይደል ያለው? አስቡት፣ በልብህ እንዲያልክ አለው። በልቡ መንገስ የሉሲፈር ትልቁ አቅሙ ምን እንደሆነ ልንገራችሁ። ትልቁ አቅሙ ኃይል እንደሌለው ያውቃል። እናንተ ስታዩት ለራሱ ምንድነው ዴቺ ነው፣ ትንሽ ነች አይደል? ትንሽ ነው ስታዩት፣ ግን ምኑ ፓወርፉል ነው ታውቃላችሁ? ልቡ። ምን ማለት ነው? ይሄ ልጅ እዚህ ጋር ቆም፣ አያችሁት? እዚህ ጋር ቆሟል ይሄ ልጅ። ሁላችሁም በየተራገጠሙኝ ቢላችሁ ምን ነው የምትሉት? ኧረ ብሮ ተረጋጋ ምናምን ነው የምትሉት አይደል? ልቧ እኮ ደፋር ነው የምትሉት አይደል? ምኑን ደፋር የምትሉት? ፊዚካሉስ? ለዛ እናንተ ሉሲፈሩን እንደዚህ አይታችሁ ስታዩት ፊዚካሊ ምንም መፍጠር የማይችለው ትልቁ ኃይሉ ያለው ግን ምኑ ላይ ነው? ልቡ ጋር ስትመጡ ዓለምን ማናወጥ እችላለሁ ይላል። ፖቴንሻል የለውም፣ አቅም የለውም፣ ጉልበቱ ትንሽ ነው። አስቡት፣ አንድ የ6ኛ ክፍል ወይም የ5ኛ ክፍል ተማሪ ልጅ መጥቶ 120 ሚሊዮን ማስተዳደር እችላለሁ፣ ህዝብ ማስተዳደር እችላለሁ ቢላችሁ የ10 ዓመት ህፃን ልጅ ምኑ ነው የምታወሩት? ስለ ፊዚካል ታወራላችሁ? ስለ ልቡ። እግዚአብሔር ሲጀምር ቁጥር 14 ላይ በልብህ እንዲያልክ ነው አይደል ያለው? ከዛስ ከልቡ ወረደና መንግስታትን አናወጥክ፣ ኤቭሪቲንግን አናወጥ ካለና ሲያዩ ግን ምን ይላሉ? ይገረማሉ። ቢኮዝ ሲያዩ አቅም የለህም፣ ሲያዩ አመድ ነህ፣ ሲያዩ ሽባ ነህ፣
ሲያዩ ፖቴንሻል የለህም። ትልቁ ግን መንግስታት እንድታናውጥ ያረዳሃለው ልብህ። ሄሎ አስብ። ፖቴንሻል የሌለው አቅም የሌለው ሉሲፈር ዓለምን መናወጥ እንደሚችል በልቡ ያምናል። መንፈስ ቅዱስ በውስጣችሁ ያላችሁ እናንተ ደግሞ ሰማይና ምድርን የፈጠረ አምላክ በውስጣችሁ ያላችሁ እናንተ የእግዚአብሔር ልጆች ተብላችሁ የምትጠሩ እናንተ በልባችሁ ስታስቡ ምንም ነገር መፍጠር እንደማትችሉ እኮ ነው የምታስቡት። ፖቴንሻል የሌለው አቅም የሌለው በመገረም የምታዩት ሉሲፈር በልቡ መንግስታትን ማናወጥ ይችላል ይላችኋል። በልቡ አስቦ የብዙ ሰዎችን ላይፍ አበላሽቷል። አስቡት። እሱ ምንም ነገር ሳይኖር በመገረም እያያችሁት እኮ ነው። በመገረም እናንተ ጋር ሲመጣስ በልባችሁ የፈሰሰ መንፈስ አለ። ያ መንፈስ ደግሞ ሁሉን የፈጠረ ነው። መንፈስ ቅዱስ በልባችሁ አለ። መንፈስ ቅዱስ በልባችሁ አለ። መንፈስ ቅዱስ በልባችሁ አለ። አሜን። አስቡት። አሁን የሉሲፈርና የእናንተ ልዩነት ላሳያችሁ። የሉሲፈርና የእናንተ ልዩነት እዚህ ጋር ቆም። አሹናዝ አስቡት። ምሳሌ ነው። ይሄንን በልቡ ብርቱ ነኝ ስለሚለው በፊዚካል ትንሽ የሆነውን ኪሩብን አድርጋችሁ አስቡት። ይሄ ደግሞ ክርስቲያን ነው። ይሄኛው አቅም የለውም፣ ፖቴንሻል የለውም፣ ጉልበት የለውም። የሰማችሁ ነው። ምንም የለውም። በልቡሳ ይሄን ሁሉ ህዝብ አሸንፋለሁ ይላል። ግን አቅሙ ምንድነች? ይቺ ነች። ይሄ ደግሞ ክርስቲያንን ይወክላል። ፊዚካሊ ስትሮንግ ነው፣ በአቅም ስትሮንግ ነው፣ በሁሉም ነገር ስትሮንግ ነው። ትልቁ ችግሩስ ልቡ ጋር ስትመጡ ያ ያሸንፈኛል ብሎ የሚያስብ ነው። አንተ እሱን ስታዩስ ምንድን የሚሰማህ? ዛሬ ለሊት አታድርም ቢልህ በቃ ዩሲ ልክ እሱ እንደዛ ሲለው ያኛው ፍርሃት ይሰማዋል። ቢኮዝ ምኑን ያውቃል? ፊዚካሉን ያውቃል፣ አቅሙን ያውቃል፣ ጉልበቱን ያውቃል። ልቡን ያወቀ ሰዓትስ አይፈራውም። የእናንተ ትልቁ ችግር ምንድነው ልንገራችሁ? መንፈስ ቅዱስ በውስጣችሁ አለ። ፊዚካሊ ስትሮንግ ናችሁ፣ ስፒሪቹዋሊ ስትሮንግ ናችሁ። ችግሮች እዛ ጋር አሉ። ልትገጥሟቸው ስትፈልጉ ፊዚካላችሁን አይተው ስፒሪቹዋል አቅማችሁን አይተው ይፈሯችሁና ልባችሁን ሲያዩ ባዶ እንደሆናችሁ ያውቃሉ። የዛን ጊዜ ያሸንፏችኋል። ይሄኛው ጋር ስትመጡስ ፊዚካሊ ባዶ ነው፣ ልቡሳ ስትሮንግ ነው። ይመጣል፣ ይሄኛውን ያሸንፋል። ቢኮዝ ልቡ ክርስቲያኑ ናችሁ። እናንተስ አቅም አላችሁ። መንፈሳዊ ዓለም ላይ ስታዩ ክርስቶስ ኢየሱስ በውስጣችሁ አለ። ልባችሁ ጋር ሲመጣስ ኢቭን ጸሎታችሁን ጌታ ሆይ በቃ እቺን የቤት ኪራይ ብቻ አሳልፈኝ። አስቡ። መንፈስ ቅዱስ በውስጥ ይሄ ምንም ነገር ሳይኖረው በዚህ እንደዚህ ብላችሁ በመገረም እያያችሁት፣ በልቡ ግን አንድ ግለሰብ እኮ አይደል መንግስታትን አናውጣለሁ ይላል። ከዛስ አቅሙ ስታዩትሳ እንደዚህ ብላችሁ ነው የምታዩት። ከዛስ መንግስታትን ሲያናውጥ ታዩታላችሁ። ክርስቲያኑስ በአቅም ስትሮንግ የሆነው ግዙፍ የሆነው ክርስቲያን ይመጣና እንኳን መንግስታትን ሊያናውጥ አይደለም ትንንሽ ነገሮች እሱ ላይፍ ላይ ሲመጡ ትንንሾቹ ነገሮች እንደሚያሸንፉት እርግጠኛ ናቸው። ለምን? በልቡ ምንም የሚለው ነገር የለም። በልቡ ምንድነው? ደካማ ነው። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ አንድ ስፍራ ላሳያችሁ። ራእይ 5 ራእይ 5 ቴንክ ዩ ቁጭ በሉ። ራእይ ምዕራፍ 5 ቁጥር 4 እና 5 እኔም መጽሐፉን ለመክፈት ወይም ገልጦ ለመመልከት የተገባው ማንም ባለመኖሩ እጅግ አለቀስኩ። ይሄንን ያለው ዮሐንስ ነው። ዮሐንስ ራእይ የጻፈው ዮሐንስ ምን አልኩኝ አለ? እጅግ አለቀስኩ። እሱ ሲያለቅስ ምን እንደተፈጠረ ልንገራችሁ። ዮሐንስ እዚህ ጋር አለ፣ ሽማግሌዎች እዛ ጋር አሉ፣ 24 ሽማግሌዎች። ዮሐንስ የት ነው ያለው? እዚህ ነው ያለው። እና ዮሐንስ ያለቅሳል፣ ሽማግሌዎቹ አያለቅሱም። ለምን እንደሚያለቅሱ ልንገራችሁ። ቀጣዩን አንብቡ። ቁጥር 5 ከዚያም ከሽማግሌዎቹ አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ የዳዊት ስር ድል ነስቷል። በቃ ምን ማለት እንደሆነ ልንገራችሁ። ዮሐንስ እዚህ ጋር ሆኖ እያለቀሰ ነው። ሽማግሌዎች መካከል አንዱ ተነሳል፣ የይሁዳ አንበሳ እያለ እንዴት ታለቅሳለህ?
ምን እያለ የይሁዳ አንበሳ እያለ አንተ እንዴት ሽማግሌው ተገርሟል። ዮሐንስ እዚህ ሆኖ ሲያለቅስ አየው። ዮሐንስ እያለቀሰ ሽማግሌው ያለቅስም። ዮሐንስ አለው የይሁዳ አንበሳ አለው አታልቅስ። አሜን። አልገባችም? ማን አለ? የይሁዳ አንበሳ እያለ እንዴት ታለቅሳለህ? የይሁዳ አንበሳ እያለ እንዴት ትፈራለህ? የይሁዳ አንበሳ እያለ እንዴት ትሸበራለህ? የይሁዳ አንበሳ እያለ እንዴት ትደነቅ? ሽማግሌው እኮ እንደዛ እኮ ዮሐንስ አለው አታልቅስ። ቁጥር 5 አንብቡት። ምን አትበላለህ? አታልቅስ። የይሁዳ አንበሳ እያለ እንዴት ታለቅሳለህ አለው። የማለት ዮሐንስ እዛ ጋር አልፈታ ያለ ማህተም አለ። ዮሐንስ እዚህ ጋር አለ። ዮሐንስ ረስቶታል። የይሁዳ አንበሳ በውስጥ እኮ አለ፣ አብሮት አለ፣ ከጎኑ አለ፣ በቀኝ አለ፣ በፊት አለ፣ በኋላ አለ። ይሄ መጽሐፍ እንዴት ነው የማይፈታው ብሎ አለቀሰ ዮሐንስ። ማን ነው የሚፈታው ብሎ አስቡት። የይሁዳን አንበሳን ይዞ ይሄን መጽሐፍ ማን ነው የሚፈታው? የማለት የይሁዳ አንበሳ መፍታት አይችልም ብሎ በልቡ አምኗል። ከዛስ ሽማግሌው አየውና ደነቀው። አንተ ነህ ሐዋርያው አለው። የምር አንተ ነህ ወንጌል ፕሪች የምታደርገው አለው። የይሁዳ አንበሳ እያለ እንዴት ታለቅሳለህ? እንደ ክርስቲያን ልባችሁ ልታጀግኑ ይገባል። የሆኑ ችግሮች አልፈታ ያሉ ችግሮች ሲመጡ የይሁዳ አንበሳ በውስጥ ያለ፣ የይሁዳ አንበሳ ከጎን ያለ፣ የይሁዳ አንበሳ በቀኝ ያለ፣ የይሁዳ አንበሳ በግራ ያለ፣ የይሁዳ አንበሳ ከፊት ያለ፣ የይሁዳ አንበሳ ከኋላዬ። አሜን አሜን አሜን። ሄሎ ኢየስ ከኔ ጋር ናችሁ? የይሁዳ ለዛ ነው ከሽማግሌዎቹም አንዱ መጣን። አታልቅስ። ምን አትበል? አታልቅስ። ለካ ዮሐንስ እያለቀሰ ያለው የይሁዳ አንበሳ ጉልበት ስላልገባው ነው። የይሁዳ አንበሳ ምን አልገባውም? ጉልበቱ አልገባውም። አስቡት። ይሄኛው አቅም ሳይኖረው በመገረም እያያችሁት፣ በልቡ ግን መንግስታትን አናውጣል ይላል። እናንተ እዚህ ጋር ሆናችሁ አቅም ኑሯችሁ እኮ አይደለም፣ የይሁዳ አንበሳ በውስጣችሁ ነው። ይሄ ችግር እንዴት ነው የሚታለፈው? ማልቀስ ጀምራላችሁ። ይሄን ነገር እንዴት ነው ማልቀስ ጀምራላችሁ። ይሄን ነገር ወዴት ነው ማድረግ? ማልቀስ ተጀምራላችሁ። ሽማግሌው አየውና ዮሐንስ አለው የይሁዳ አንበሳ እያለ ማን እያለ? የይሁዳ ማን? ለዛ ነው ዮሐንስ አታልቅስ አለው። አታልቅስ፣ አታልቅስ፣ አታልቅስ። የይሁዳ አንበሳ አለ። ይሄኛውን ችግር ለማለፍ የይሁዳ አንበሳ አለ። ያኛውንም ችግር ለማለፍ የይሁዳ አንበሳ አለ። ያኛውን ቋጠሮ ለመፍታት የይሁዳ አንበሳ አለ። ይሄኛውን ችግር ለማለፍ የይሁዳ አንበሳ። ሄሎ የስ የይሁዳ አንበሳ አለ። የይሁዳ አንበሳ አለ። የይሁዳ አንበሳ አለ። ዮሐንስ ችግሩም እንደው ልንገራችሁ፣ አልፈታ ያለ መዝገብ እዛ ጋር አለ። ራሱን አየው፣ መፍታት አይችልም። ሽማግሌዎቹን አያቸው፣ መፍታት አይችልም። የይሁዳ አንበሳ ትዝ አላለው። ለዛ ነው ብዙ ጊዜ በላይፋችሁ ውስጥ ችግር ሲፈጠር ምን እንደምታስቡ ልንገራችሁ። አቅማችሁን ታያላችሁ፣ ዙሪያችሁ ፖቴንሻል ያላቸውን ሰዎች ታያላችሁ፣ ኮኔክሽን ትሞክራላችሁ፣ ጊቭ አፕ ታደርጋላችሁ። ለምን? የይሁዳ አንበሳ ትዝ ይላችሁ። የይሁዳ አንበሳ በሮችን ሲከፍትላችሁ ያለው፣ ሲያሻግራችሁ ያለ፣ አሜን። ፍርድን ለእናንተ ሲያደርግላችሁ ያለ፣ አሜን። መዝገቦችን ለእናንተ ሲሰጣችሁ ያለ፣ አይርሲ የእናንተን በሮች ሲከፍታችሁ ያለ፣ አሜን። የእናንተን በሮች ሲከፍታችሁ ያለ፣ አሜን። እና እዚህ ጋር ቆም፣ ጠረጴዛ ነጣት። ይሄ አልፈታ ያለው መዝገብ ነው ብላችሁ አስቡ። አልፈታ ያለው መዝገብ ነው። አልፈታ ያለው መዝገብ ለዮሐንስም ችግር ነው፣ ለሽማግሌውም ችግር ነው። ሁለቱም ችግር ገጥሟቸዋል። ምን አላቸው? ያልተፈታ መዝገብ አለ። ዮሐንስ ያለቅሳል፣ ይሄኛው አያለቅስም። ዮሐንስ ይጮሃል፣ ይሄኛው አይጮህም። ከዛስ ዮሐንስ አለው አታልቅስ። ለዚህ ነው የምታለቅሰው አለው። የይሁዳ አንበሳ አለ። ምን ማለት ነው ጋር? ይሄኛው የይሁዳ አንበሳ ላይ ያለው ኮንፊደንስ፣ የይሁዳ አንበሳ ላይ ያለው መተማመን ስለሌለው ነው ይሄኛው የሚያለቅሰው። ዮሐንስ አለው ምን አትበል፣ አታልቅስ። በሁለቱ መካከል ያለው ልዩነት ምንድነው? ስለ ይሁዳ አንበሳ ያላቸው መረዳትና መተማመን። ይሄኛው ይሁዳ አንበሳ ይሄኛውን አይደለም ምንም ብታመጣለት ይፈታል። የትኛውንም ቋጠሮ ምን ይላል? ይፈታል ብሎ ያምናል። ይሄኛውስ ማን ነው የሚፈታው ብሎ ያለቅሳል። ሄሎ
መልሱ። ቴንክ ዩ እና አብዛኞቻችሁ አስቡት፣ አብዛኞቻችሁ ናው እዚህ ሆስፒታል ቢኖርና ግቡ ብትባሉ 3 ቀን ነው የቀራችሁ ለመሞት ብትባሉ፣ እንዲሁ ዶክተሩ ዝም ብሎ በሆነ ማሽን ውስጥ አሳልፋችሁ 3 ቀን ነው ለመሞት የቀራችሁ ብትባሉ አብዛኞቻችሁ ቤተሰብ መሰናበት ጀምራላችሁ ከዚህ ከበር ትክክል። ለምን ሲባል የይሁዳ አንበሳ ትዝ ይላችሁ። እኔ የይሁዳ አንበሳ እስካለው ድረስ አለው። ይሄ ኮንፊደንስ የላችሁም። ይሄ ኮንፊደንስ የላችሁም። አንድ ወላይታ ውስጥ የሚታወቁ የእምነት አባት አሉ አይደል? አሁን በህይወት የሌሉ ማን ነው ስማቸው? አባባ ወንዳሮ አንድ ማታ የሆኑ ፖሊሶች ቤታቸው መጡ፣ ወንጌል እየሰበኩ ስላስቸገሩ እና መጡና ጧት መተን ይዘን እስር ቤት እናስገቧታለን አሏቸው። መቼ ሲሏቸው ነገ። ችግር የለውም በዛሬና በነገ መካከል እግዚአብሔር አለ አሏቸው። አስቡት እናንተ ዛሬ መተው ነገ እስር ቤት ብትባሉ የእስር ቤቱ ኃላፊው ጋር በሰው አባዋን በዛሬና በነገ መካከል ማን አለ? ምን እንደተፈጠረ ታውቃላችሁ? ልክ ፖሊሶቹ ከሳቸው ተለይተው ሲሄዱ እስር ቤቱ ላይ ኃይለኛ መብረቅና ነፋስ መጥቶ እስር ቤቱ ተገነጠለ። ፖሊስ ጣቢያው ፈረሰ። በነገና በዛሬ መካከል ማን አለ? ኮንፊደንስ፣ በልባቸው በእግዚአብሔር ላይ ያላቸው መታመን። ነገ ትሞታለህ ተብሎ ሲነገር ችግር የለውም፣ ነገ እግዚአብሔር አለ። ሄሎ እንደዚህ ሊሆንብህ ነው። የይሁዳ አንበሳ አለ። ጳውሎስ ስለ ጌታ ስለ ኢየሱስ ሲናገር ምን እንዳልታውቃላችሁ? ጌታ አለ እንደ በፊቱ ማንም አይዘብትበትም፣ ማንም አይናገሩም አለ እና አንድ ነገር ልነግራችሁ እፈልጋለሁ አለ። በእናንተ ውስጥ አለ ኃይለኛ ነው። በማን ውስጥ? ያ ማለት ይሄን በበጎች ፊት ሲነዳ ዝም እንደሚል ሸላችሁ ነው አይደለም። እኔ ውስጥ ያለው የይሁዳ አንበሳ ነው። ከኔ ጋር ናችሁ? የምትተፉበት የሆነ ነገር የምታረጉት ጌታ አይደለም ያለው፣ ኃይለኛ ነው። በእኔ ውስጥ ያለው አስቡ። ይሄን መልእክት ሲጽፍላችሁ ይሄ ስላልገባችሁ አንድ ነገር እንዲገባችሁ ፈልጋለሁ አለ። ችግሮቹ አይደለም ኃይለኞች፣ በእናንተ ውስጥ ያለው ኃይለኛ ነው። እርሱ አለ ቀጣይ የተናገረው ቃል ደስ ይላል። ስለናንተ አይደክምም፣ ደክሞት አያውቅም። በእናንተ ጉዳይ ላይ ደክሞት አያውቅም፣ ይንቀሳቀሳል። አስቡት። በእናንተ ጉዳይ ላይ ቤተሰብ ይደክመዋል፣ በእናንተ ጉዳይ ላይ እህት ወንድም ይደክመዋል። እሱ ስለናንተ ምን አይልም? አይደክምም። በእናንተ ውስጥ ኃይለኛ ነው። ስለናንተ አይደክምም። የፍርድ ቤት ኬዝ አላችሁ፣ ስለናንተ አይደክምም። የኤምባሲ ጉዳይ አላችሁ፣ ስለናንተ አይደክምም። ቢዝነስ ጀምራችኋል፣ ስለናንተ አይደክምም። አይደክምም። ብዙ ጊዜ ትልቁ ችግር ምንድነው ተቀጠቃላችሁ? እርሱ ስለናንተ አይደክምም፣ እናንተ ግን ትደክማላችሁ። የሆነ እምነታችሁ ይፈረከረካል፣ ትዝላላችሁ። እርሱስ ስለናንተ አይደክምም። አጠገባችሁ ያለውን የይሁዳ አንበሳ በእኔ ውስጥ አለ በሉት። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605፣ ፖላራይዜሽን ሆሪዞንታል፣ ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።